ባለፉት አራት ጨዋታዎች ምን ነካው ብለን በዚህኛው ፕሮግራማችን እናያለን። ኤንዞ ማሬስካ ምን ስህተቶችን ሰሩ ባለፉት አራት ጨዋታዎች ማለት ብሬንፎርድ፣ ባየር ሙኒክ እንዲሁም ደግሞ የማንቸስተር ዩናይትድ እና የሊንከን ሲቲውን ጨዋታ እናያለን። ወዳጆቻችን በእነዛ ጨዋታዎች ቸልሲ ምን ማድረግ ነበረበት የሚለውን መረጃዎችን አጠናክሬ መጥቻለሁ። በተለይ የማንቸስተር ዩናይትዱን በሚገባ የምናየው ይሆናል። ምክንያቱም የማንቸስተር ዩናይትዱ ጨዋታ ላይ ኤንዞ ማሬስካ እንደ ስብስብ የተሳሳቷቸው ስህተቶች እንደነበሩ የሚታይ ነበር። ያ ማለት ምን ማለት ነው ብለን በሚገባ የምናየው ይሆናል። እዚህ ላይ እንግዲህ ወዳጆቻችን ዩናይትዱ ጨዋታ ላይ የቀይ ካርድ ውስጥ ከሚከሰት ድረስ ምን ተፈጠረ የሚለው እናያለን። ባለፉት አራት ጨዋታዎች በኔይታ ኤንዞ ማሬስካ ባለፉት አመታቶች ያየነውን ስህተቶችን ሳይሆን የተለየ አይነት ከኤንዞ ማሬስካ የማይጠበቁ ስህተቶችን ሰርተዋል። ስለዚህ እነዛን ስህተቶች እናወራለን። ወዳጆቻችን እነዛ እንዴት ይቀርፋሉ የሚለውንም በሚገባ ምናነሳ ይሆናል። እንግዲህ በኤንዞ ማሬስካ በማንቸስተር ዩናይትድ አጫወት ላይ ወዳጆቻችን ዩናይትድ በጣም በሚገርም ሁኔታ የመጀመሪያውን 5 ደቂቃ ወደ ጨዋታው ሲገቡ ቸልሲ ዝግጁ ያልነበረ ይመስል ነበር። ምን ማለት ነው ዝግጁ አለመሆን ብለን ስናይ ቸልሲ በጨዋታው ላይ እንግዲህ በጣም በዚህ አስተያየት ላይ በጣም የማደንቃቸውን ጆዜ ሞሪኖን እንጠቀም። ጆዜ ሞሪኖ ምን ይላሉ? በእግር ኳስ ሚድ ብሎክ፣ ሎ ብሎክ እና ሃይ ብሎክ ምንላቸው አሉ። ነገር ግን ሁሉም ብሎክ የሚል ሐሳብ አላቸው። ስለዚህ ስብስብህ ተጥቅጥቅ ብሎ ወይም በሜዳው ላይ ስታዩት ቨርቲካል ዲስታንሱን በሜዳው ቀጥ ብለን ስንለካው ያንን ማጥበብ ያስፈልጋል። ቸልሲ ለማንቸስተር ዩናይትድ ጨዋታውን የጀመረበት መንገድ በጣም ተጋላጭ አድርጎት ነበር። ያ ማለት ምን ማለት ነው? ከአጥቂው ጃኦ ፔድሮ እስከ ተከላካዩ ፎፋና ድረስ ወይም ደግሞ አንዳንድ ግብ ጠባቂዎች የጨዋታው አካል ሲሆኑ ደግሞ ሮበርት ሳንቼዝን ጨምረን ቸልሲ ጥቅጥቅ ያላል ነበርም ለዩናይትድ ስፔሶችን የሚሰጥ ቡድን ነበር። ለዛም ነው እንግዲህ የዩናይትዱ ግብ ጠባቂ ባይንደር ኳሱን ሲያሻማ እድሎችን ሲፈጥር ማለት ነው ያ ጎል ወይም ደግሞ ያ የሚያሳዝን ሁኔታ የቀይ ካርዱ ምልክት ማለት ነው ወይም ደግሞ ቀይ ካርድ ያየበት አጋጣሚን የሳንቼዝን ስታዩት ኳሱ በቀጥታ ተሻማ። ያን የተሻማው ኳስ በሚገባ በሁኔታው እንግዲህ ቻሎባና ሴስኮ ተሻሙ። ቻሎባ ተቀደመ። አሁን ይሄንም ቻሎባ ሪስክ ወስዶ መፋለም ይጠበቅበት ነበር። አንደኛ ስህተት እዚህ ጋር ቻሎባ በሴስኮ መበለጡ ቁመቱ የተሻለ ነው ብለን ከወሰድነው ካይሴዶ ደግሞ ሚንቦሙን ለመያዝ አሁን የካይሴዶ ምንም ጥያቄ የለውም ቤስት ዲፌንሲቭ ሚድፊልደር ካሉ ከእንግሊዝ ፕሪሚየር ሊግ አንዱ ነው። ነገር ግን ካይሴዶ በሚያሳዝን ሁኔታ ቋሾችን ትራክ ሲያደርግ ፍጥነት የሚጠይቅ ሆኖ ይታያልና ስፔሱን ካይሴዶ ከሚንቦሙ ጋር ሲሄድ ሙሉ በሙሉ ሳንቼዝ ተጋላጭ ሆነ ማለት ነው። ስለዚህ ሴስኮ የመጀመሪያውን ኳስ ነክቷል። ደብል ፓስ ተጫወተ ማለት ነው። ደብል ፓሱን ሲጫወት ሳንቼዝ ደግሞ የጨዋታውን ትልቁን ስህተት የሁለቱ ተጫዋቾች ጋር ራሱ የማይወዳደር ጎሉ ቢቆጠር ይሻል ነበር። በጨዋታው ላይ ቸልሲ ያንን ሁኔታ እንዲያጣ አደረገው። ስለዚህ ይህ ማለት አሁን የተጫዋቾችን ስህተት መቀነስ በቸልሲዎች ዘንድ የሚጠበቀው ትልቁ ስራ ነው የሚሆነው። ከዛ በኋላ ፊሊፕ ዮርገንሰን ገባ። ዮርገንሰን ትልልቅ ስህተቶችን ሰራ። እዚህ ጨዋታ ላይ የሚነሱ ነጥቦች ምንድናቸው? ደርማዎቻችን እንግዲህ ቸልሲ በቀይ ካርድ የወጡበትን ጨዋታዎች ወደ ኋላ መለስ ብለን ስናይ የፍላሚንጎ ጨዋታ ጃክሰን በቀይ ካርድ የወጣበት ነበር። ነገር ግን እኔ ከዚህ ጨዋታ ጋር የሚመሳሰል ሆኖ ያገኘሁት በደንብ በሚገባም ደግሞ ትክክል ሆኖ ያገኘሁት የትኛው ጨዋታ ነው ካላችሁኝ ኒውካስትሉ ጨዋታ ነው። የተለያዩ ሁለቱን ጨዋታዎች የተለያዩ ያደርጋቸዋል የማንቸስተር ዩናይትድ እና የኒውካስትሉ ጨዋታ። ነገር ግን በኔ እይታ ኒውካስትል በጣም ጥሩ ብቃት ላይ የነበረበት ጨዋታ ነበር። ከማንቸስተር ዩናይትድ ወቅታዊ ብቃት አንጻር ያ መወሰድ ይጠበቅበታል። ኦልድ ትራፎርድ እና ሴንት ጄምስ ፓርክም ልዩነት ነበረው። በኒውካስትሉ ጨዋታ ጃክሰን በቀይ ካርድ ሲወጣ 25 ደቂቃዎች ድረስ ተደርጎ ነበር ጨዋታው። ስለዚህ ቸልሲም እየተመራ ነበር። ይሄኛው 0-0 ላይ ነው በቀይ ካርድ የወጣው። ስለዚህ የተለያዩ ሲቹዌሽኖች ወይም የተለያዩ ሁኔታዎች እንዳሉ ይጠበቃል። ነገር ግን በሁለቱም ጨዋታ ኤንዞ ማሬስካ ማድረግ የፈለጉት ነገር ተመሳሳይ ነው በጨዋታ ሂደት። ነገር ግን በጨዋታ ሂደት ውስጥ የወጡት ተጫዋቾችም ልዩነትም ይፈጥራሉ ሳንቼዝ እና ግብ ጠባቂ ሲሆን፣ ነገር ግን የወሰዷቸው እርምጃዎች ላይ ታክቲካሊ ኤንዞ ማሬስካ ደግሞ የተሳሳቱት ስህተት አለ። ያ ምንድነው ብለን ስናይ በኒውካስትሉ ጨዋታ ላይ ቀይ ካርዱ ከተመዘገበ በኋላ በጥሩ ሁኔታ ማዱዌኬን አውጣው ጄምስን የተኩት። ያ ማለት የጄምስ መከላከልም ማጥቃቱንም በሚገባ ያግዝ ነበር። ካይሴዶ፣ ላቪያ፣ ኤንዞ ፈርናንዴዝ አማካይ መስመሩ በጣም ምርጥ ነበር። በጨዋታው ላይ ሁለተኛውን አጋማሽ ቸልሲ ምርጥ ፐርፎርማንስን በኒውካስትሉ ጨዋታ ያሳለፈበት ወቅት በዚህ አጋጣሚ ነበር። ይህንን ተከትሎ ግን ፓልመር እንዳጥቂ መስመር እየተጠቀሙ አሁን ደግሞ በዚህኛው ጨዋታ ጃኦ ፔድሮን በሚገባ ጨዋታውን ለመቆጣጠር ጥረዋል። በጨዋታው መጠናቀቂያ አካባቢ ነው ጎል የተቆጠረው።
ያልተቆጠረባቸው ቸልሲ ጥረቶችን በሚገባ ያደረገበት ብዙዎቻችን ቸልሲ በ10 ተጫዋች ያሳየውን ብቃት በጣም ያደነቅንበት ጨዋታ ነበር። ነገር ግን በዛ ጨዋታና በዚህኛው ጨዋታ መካከል ያለው ልዩነት በዛ ጨዋታ ላይ ኔቶ ነበር፣ በዚህ ጨዋታ ላይ ኔቶ የለም። ወይም ደግሞ ኤንዞ ማሬስካ ያደረጓቸው ቅያሪዎች በጣም ኮንዘርቫቲቭ ወይም ደግሞ መከላከልን የመረጡ ነበሩ። ከዛ ውጭ በዚህኛው ጨዋታ በማንቸስተር ዩናይትድ ጨዋታ ደግሞ የተሻለ የሚያደርገው ማንቸስተር ዩናይትድ በቀይ ካርድ ተጫዋች ወጥቶበት ነበር። ለምሳሌ የመጀመሪያውን ቅያሪ ያደርገዋል አይደል? ስቴፋዮ ዊሊያንን አወጣው፣ ፊሊፕ ዮርገንሰን አስገቡ። ማንም የሚቀበለው ነው። ይህ በእግር ኳስ የተለመደ ቅያሪ ነው። አሁን እዚህ ጋር ትልቁ ስህተት የሚሰሩት በኔ እይታ ኤንዞ ማሬስካ ትልቁን ስህተት የሚጀምሩትና የሚሳሳቱት ብዬ የማስበው ኔቶን መቀየር አልነበረባቸውም። ይህንን ባለፈውም ሳምንት አወርተናል። ኔቶን ሲቀይሩት ነው የጨዋታ ሪትሙ። አሁን ኔቶ ወጣ ማለት ኔቶ ማጥቃቱና መከላከሉን ወደ ኋላም እየተመላለሰ ግራ መስመሩን ባላንስ እንዲያደርግ አድርጎ ኔቶን ወደፊት ጠጋ የሚያደርግ ተጫዋች አድርጎ የሆነ ነገር መፍጠር እንዲችል ቡድኑ በጄምስ ብቻ ዲፔንደንት እንዲሆን ከዛ ውጭ ጄምስና ኮኮሬላ ቶሲን ፎፋናና እንዲሁም ደግሞ የመከላከል ቅርጹ በአምስት ተከላካይ ሆነና በአምስት ተከላካይ መጫወት ችግር የለውም። ነገር ግን የአምስተኛው ተከላካይ በተጫዋቾች ቁጥር ስለምትበለጥ ወደ ኋላ የሚመለስ መሆን ነበረበት። ያንን ሲያደርግ አልታየም። ስለዚህ ያ ዋጋ ያስከፈለ ሆኖ ታይቷል። በኔ እይታ ማስወጣት አልነበረባቸውም ብዬ አስባለሁ። ጨዋታውን መቀጠልና ማየት ነበር ባቸው ያ ዋጋ የሚያስከፍል ነበር። ጄምስ ብቻ ነበር በሁለተኛው አጋማሽ ቸልሲ የፍሬያማ እድሎችን ለመፍጠር የሞከረው። ያም ደግሞ ውጤታማ አልሆነም ብዬ አስባለሁ። በአጠቃላይ ግን ቸልሲ በጨዋታው ላይ በሂደቶች ውስጥ ምን ነገሮች ነበሩ ብለን ስናየው በአጠቃላይ ጨዋታው ላይ ጊተንስንና እንዲሁም ደግሞ ጋርናቾን ቀይሮ ለማስገባታቸው እንግዲህ ኤንዞ ማሬስካንም በቡድኑ ውስጥ ያለውን ችግርም አብረን ማካተት ያለብን ይመስለኛል። ጋርናቾም ጊተንስም ጥሩ ብቃት ያላቸው ተጫዋቾች እንደሆኑ ይጠበቃል። ነገር ግን ሁለቱም ተጫዋቾች ባይዘው አንዳንዴ ኤንዞ ማሬስካ ያሳዝናሉ። በተጫዋቾች ዝውውር ላይ ይህ ሰው ስልጣን አለው ወይ የሚያስብል ሆኖ አንዳንዴ ታዩታላችሁ። ምክንያቱም ጋርናቾና ጊተንስ ላይ ያለው እምነት አሁንም ዝቅተኛ ነው። ምንም እንኳን በጨዋታ ውጤት ላይ በጨዋታ ሂደት ውስጥ እነዚህን ተጫዋቾች ማመን ከቸልሲ ይጠበቃል። እድሎችን መስጠት ያስፈልጋል። አምና በጃኦ ፌሊክስ ያጋጠመው በክሪስቶፈር ንኩኩ ያጋጠመው እምነቶች አልነበሩትም ኤንዞ ማሬስካ። ከዛ ይልቅ በማዱዌኬና በጃክሰን ነው። አምና የሚያምናቸው የነበሩትን ተጫዋቾች አሁን ስብስቡ ለቋቸዋል። በጋርናቾና በጊተንስም እድል እየሰጡ ማሳመን ያስፈልጋል። ከጨዋታው መጠናቀቅ በኋላ ወጥቶ ተናግሯል ኤንዞ ማሬስካ። ምንድነው ያለው? ከጨዋታው መጠናቀቅ በኋላ ብለን በምናይበት ጊዜ ምንድነው ያለው? በጨዋታው ላይ ቸልሲ ታይሪክ ጆርጅና ጉስቶን ነበር የቀየረው። ታይሪክ ጆርጅ ምንም ጥያቄ የለውም የጨዋታ ሂደቱን ያምናል፣ በፍጥነት ብዙ ስፔሶችን ይሸፍናል፣ ፕረስ ያደርጋል። ስለዚህ ተመራጩ ተጫዋቹ ነው ታዩታላችሁ ታይሪክ ጆርጅን። ነገር ግን ታይሪክ ጆርጅ ይልቅ ቸልሲ በጎዶሎ ተጫዋች ስለሚመራ በመስመሮች ድሪብል ማድረግ የሚችልና ተጫዋቾችን መቀነስ የሚችል ተጫዋችን ማሰለፋቸው ትክክል ነበር። አሁንም ቢሆን እንግዲህ ቸልሲ ካስፈረማቸው ተጫዋቾች ስቴፋዮ ዊሊያን ነው እምነቶችን ጥላችሁበት የተለየ ብቃቱን እያሳየ የሚገኘው። ጉስቶም ጋርናቾም ገና ይመስላሉ። ከዛ ውጭ ግን ይህንን ስህተቶች ካየም በኋላ ሌላኛው እንግዲህ ትናንት የሆነ ያክል ለማንሳት ሞክሬያለሁ። በሊንከን ሲቲ ጨዋታ ላይ ያየነው ስህተቶች ነበሩ አይደለ? ያ ምንድነው? ቸልሲ በብሬንፎርዱን ጨዋታ ነው ሊንከን ሲቲዎች በተግባር ይዞት የመጡት። ያ ማለት ነው በ5-4-1 ቸልሲን ፕረስ ማድረግ ውጤታማ ያደርጋል የሚሉ አሰላለፍ ሂደቶችን እያየን ነው። ያ ማለት ምን ማለት ነው? ቸልሲ ኳስ ሲመሰረት በ3-4-3 ኢንቨርትድ ዊንገር የሚመስል ያጮት ሂደቶች አሉት አይደል? ባለፉት አመታቶች የለመድነው እኛ እንኳን ያየነው ማለት ነው። ያ ካልሆነ ደግሞ ኮኮሬላ ኦቨርላፕ ያደርጋል፣ ሶስት ተከላካዮች ሆናሉ፣ አማካይ መስመሩ። አሁን ቸልሲ በሁለት አይነት ሂደት ፕረስ ይደረጋል። ይህ ማለት በሊንከን ሲቲ ላይ የተቆጠረው አሁን ጎልም ይህም ስህተት ነው። ወዳጆቻችን በጣም በግልጽ ለማስረዳት የብሬንፎርዱ ጨዋታ ቸልሲ በአየር ላይ ኳሱን ማስወገድ ይጠበቅበት ነበር። ሁለተኛው ጎል ምንም እንኳን ኦፍሳይድ ቢሆንም ያ ትልቅ ስህተት ነው። ቸልሲ አሁንም ስህተቶች ዋጋ ያስከፍሏል። በጨዋታ ላይ ምንም ያክል ምርጥ ቡድንም ከሆንክ እንደ ስህተት ግን ዋጋ የሚያስከፍል የለም። ምክንያቱም አንተ ጎሎች የምታገኘው ስትሳሳት ከተሳሳት ከሆነ እጥፍ 10 ጊዜና ከ10 ጊዜ በላይ ከስህተቶች ለማገገም መጣል ይጠበቅባል። የባየርኑ ጨዋታ ላይ የጉስቶ ኳስ ስህተት ነበር። ያም ዋጋ የሚያስከፍል ነው አይደለ? የማንቸስተር ዩናይትድ ጨዋታ ሁለቱም አጋጣሚዎች ማለት ይቻላል በጣም የቸልሲ የአየር ላይ ኳስ መከላከል፣ የሊንከን ሲቲ ጨዋታ ላይ ሊንከን ሲቲዎቹ ምረዋቸዋል በሚባል ደረጃ የአየር ላይ ኳሶች ላይ ስህተቶች ይታያሉ። ስህተቶችን መቀነስ በአጠቃላይ በእግር ኳስ የሚያስፈልግ ነው። ኤንዞ ማሬስካ የዚህንን ቡድን የራስ መተማመኑን መመለስ ያስፈልጋል። የራስ መተማመኑ ደግሞ የሚመለሰው አሸናፊ ሲሆኑ ነው። ስለዚህ እዚህ ጋር የሚነሱት ነጥቦች ሁለት ነጥቦችን ላንሳላችሁ። በሊንከን ሲቲ ጨዋታ ላይ ሁለት የእግር ኳስ ፕሮግሬሽን ሂደቶች ላይ ቸልሲ እንደ ቡድን ሲገነባ የተሳሳታቸው ነው። እንግዲህ ኳሱን ወደፊት ለመውሰድ ሲሞከር ኤንዞ ፈርናንዴዝ በሊንከን ሲቲ ጨዋታ ላይ ፓስ ያደረገበት መንገድ ኳሱን ማየቱ፣ ስፔሱን ማየቱ፣ ሪስክ መውሰዱ ትክክል ነው እንደ ተጫዋች። ነገር ግን ደግሞ እንደ ተጫዋች ደግሞ ፓስ ያደረገው ትክክል አልነበረም። ቻሎባ ኳሱን ለማጥራት መሞከር ነበረበት ኳሱን ለመቆጣጠር ከመሞከር ይልቅ። ምክንያቱም 50-50 ሆኗል ኳሱ። ያንን ማድረግ ይጠበቅበት ነበር ብዬ አስባለሁ። በአጠቃላይ ግን በጨዋታው ሂደት ውስጥ
ቸልሲ ሊንከሲቶች በሚገባ ጨዋታውን አጥንተው በተለይ በመጀመሪያው አጋማሽ 5-4-1 አድርገው ፕረስ በሚያደርጉበት ጊዜ የቸልሲ ተከላካዮች በጣም ይቸገራሉ። ቸልሲ የአማካይ መስመሩ ላይ ቦሉን ፕሮግረስ የሚያደርግ ተጫዋች የለው ማለት ላቪያን አይነት ተጫዋች ያስፈልጋል። አንድሬ ሳንቶስን ደግሞ ተጫዋቾች እንዳይቀበሉ ሽፋን የሰጠ ቡድን ነበር። ስለዚህ ይህንን ሁኔታ ላይ ቸልሲ መስገንባት ይተበቅበታል። ከዛው ኮልዊልን በተከላካይ መስመር ላይ ሚስ ያደረጉት ይመስለኛል። ኮልዊል የተሻለ ኳሱን ፓስ ማድረግ ላይ ኳሱን ወደፊት መውሰድ ላይ በጣም የተሻለ ተጫዋች ነው። ስለዚህ ያ እድሎችን የሚፈጥር ሆኖ ታዩታላችሁ። ሃቶ ሪስኮችን መውሰድ ላይ ገና ነው፣ ልምድ ያስፈልገዋል የምንለው ያን ነበር። በሁለተኛው አጋማሽ ግን ኤንዞ ማሬስካ አሁንም እንደተለመደው ታክቲካቸውን ለውጠው በጨዋታው ላይ ያ ጥሩ የሚባል ነው 2-4 አረጋቸው። ያ ማለት ምን ማለት ነው? ኢንቨርተር ፉልባክነትን ስተው አማራጮች ይኖራሉ፣ ውጤታማ ይሆናል። ስለዚህ በቀላሉ ፕረሱን አመልጠው መውጣት ችለዋል። ነገር ግን ሊንከን ሲቲ ይህንን የሚያደርግ ከሆነ የእንግሊዝ ፕሪሚየር ሊግ ቡድኖች በቀላሉ ይህንን ማድረግ የሚችሉበት አቅም እንዳለ መረዳት የሚያስፈልግ ነው የሚሆነው። በአጠቃላይ በጨዋታው ላይ ቸልሲን በ4-4-2 ፕረስ የምትደረግ ከሆነ በ5-4-1 ፕረስ የምትደረግ ከሆነ ሁለቱም በተለያየ አይነት መንገድ ነው ፕረስ የምትደረግ። በ5-4-1 ከሆነ ፉልባኮችን ይዙባል። ስለዚህ ከመሃል ያሉትን አማራጮችን ያጠፉባል። የዚህኛው ተመራጭ ተጫዋች የሚሆነው ምንድነው የሚሆነው? ከፉልባኮች ጋር የመስመር ተጫዋቾችን አውጥተህ የተሻለ ጨዋታው እንዲጦፍ ማድረግ ነው የምትችለው፣ ወይም ደግሞ ሌላ አማራጭን መፍጠር ነው። ያ ማለት በሁለተኛው አጋማሽ ቸልሲ የፈጠረውን እድል ማለት ነው። በመጀመሪያው አጋማሽ ደግሞ በ4-4-2 ከሆነ ደግሞ ኢንቨርተር ፉልባክ የሚጫወት ከሆነ በጣም በቀላሉ ተጫዋቾችን ማድረግ ትችላለህ። ቸልሲ በሁለተኛው አጋማሽ ያደረገው እኮ ሁለቱን ፊክስድ የአማካይ ተጫዋች ማድረግ ነው። በ2-6 ቁጥር የምትጫወት ከሆነ ወይም ሁለቱ ኳሱን ለመቀበል የሚመጡ ከሆነ የአማካይ መስመር ተጫዋቾች በቀላሉ መውጣት ትችላለህ። ሁለቱ አንዱ ኢንቨርተር ፉልባክ የሚሆን ከሆነ ግን 4-4-2 ፕረስ የምትደረግ ቡድን መሆን ይጠበቅብሃል። በአጠቃላይ ግን በቸልሲ ባለፉት ጨዋታዎች ምን ተሳሳቱ የሚለውን ጠቅላላ አድርጌ ላቅርብላችሁና ልጨርስ። በእኔ እይታ ከቸልሲ የማይጠበቁ ከኤንዞ ማሬስካ ማለት ነው፣ አንደኛ ታክቲኩን አለመረዳት፣ አዳዲስ ተጫዋቾቹ ታክቲኩን የቸልሲን አለመረዳት፣ ያ በተከላካይ መስመሩ ላይ በተለይ የፊሊፕ ዮርገንሰን የግብ ጠባቂ ስህተት፣ በተከላካይ መስመሩ ላይ ኮልዊል አለመኖር። ሁለተኛ ከኋላ ቸልሲ በሚመሰረትበት ጊዜ አሁንም የኮልዊል አለመኖርና ዘገት ያለ ከኋላ ኳሱን የመገንባት ችግር ይታያል። ከዛ ውጭ ደግሞ በጨዋታው ውስጥ ሙሉ ጨዋታውን አለመቆጣጠር፣ ፓኒክ ማድረግ፣ በጨዋታው ውስጥ መደንገጥ፣ ይህንንም በድንጋጤ ማየት ይጠበቃል። የተከላካይ ስህተቶች ዋጋ ያስከፍላሉ። ይህንን በሚገባ ማየት ነው የሚጠበቅባቸው። ከዛ ውጭ የፈጠራ ችግር ስብስቡ ላይ ድሎችን መፍጠር ላይ አሁንም ኮል ፓልመርና እንዲሁም ደግሞ ሌላኛው ተጫዋቾች በእነዚህ ጨዋታዎች ላይ ያየናቸው ኮል ፓልመር ጥሩ የሚባል ክህሎት አለው በ10 ቁጥር ላይ፣ ጃኦ ፔድሮንም ማምጣት በ10 ቁጥር ላይ የሚያስፈልግ ነው የሚሆነው። አጠቃላይ እነዚህን አይነት ሁኔታዎች አይቻለው። ደድማዎቻችን የያስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።